አንቺ ጨካኝ! እንዴት ብትደፍሪ ነው ቤቴ ድረስ የመጣሽው? ብሌን ልጄ፣ እነሱ ናቸው እንደዚህ ያደረጉሽ? መቼም የእኛን ተራፊ አልበላም እንደማትይ ተስፋ አድርጋለሁ። ለነገሩ ለምን ታያለሽ? የእኛን ተራፊ አግኝተሽ ነው እንዴ? ደግሞ አንቺ እያለሽ እህል ቢደፋ በጣም ነውር ነው አይደል እንዴ? ብሌን ቃል ምን አሁንም የድሮ ልማድሽ ሊነሳ ነው? በይ ተናገረኛ። እኔ ማዋረድ እንደሆነ አዲስ ነገር አይደለም። እሺ እንደፈለግሽ። ምን ነው ብሌን ቀራልሽ እንዴ? አረ ለምን ቀር ይለኛል? ትክክል እኮ ነሽ። ጎበዝ ብሌን። እኔ ልኩን የሚያውቅ ሰው በጣም ነው ደስ የሚለኝ። ለዚህ ስራሽ ደግሞ ለብሽ የተኳቸው ትንሽ አሮጌ ቢጤ ልብሶች አሉ፣ እነሱን ሰጥሻለሁ። እሺ ውሃ ይዘሽልኝ ስልሽ የሞቀ ውሃ ይዘሽልኝ ትመጫለሽ እንዴ? ተመልሽ ብያለሁ። አንቺ ገረድ ተመልሽ። አንቺ ጨካኝ! እንዴት ብትደፍሪ ነው ቤቴ ድረስ የመጣሽው? ብሌን ልጄ፣ እነሱ ናቸው እንደዚህ ያደረጉሽ? ቃል አሁን ላይ እንግዲህ ብሌን ላይ እየተጫወተችባት ትገኛለች። በነገራችን ላይ ብሌን ላይ ብቻ ሳይሆን ከሰላም ጋር ራሱ እጅግ በጣም እየተጫወተችባቸው ነው እየተገኘች ያለችው ማለት ነው። አሁን ላይ እንግዲህ ልጄ ነች ብላ ሙሉ በሙሉ ያው ሰላም አምና ተቀብላለች ማለት ነው። ለምታደርጋቸው መጥፎ ነገሮችን ራሱ በቃ ውስጧ ምርር እያደረጋት ሰላም ዋጥ አድርገው ዝም ማለትን መርጣለች ማለት ነው። ምክንያቱም በቃ ከዚህ በኋላ ደግሞ ልጄን በድጋሚ ማጣት አልፈልግም፣ በቃ በደኔ ምርመራው ውጤቱ ማለት ነው ቃል ስለሆነች ትክክለኛ ልጄ ነች ብላ ተቀብላለች ማለት ነው። እስከ ዛሬ ላደረግኩባት፣ እስከ ዛሬ ላደረስኩባት፣ የእሷን ልብስ ላቃጠልኩኝ፣ ከዚህ ቤት ላስወጣዋት ያያ ነገሮች በሙሉ መካሻ እንዲሆን እያለች እንግዲህ እንቅልፋታ ራሱ እሷን በመጠበቅ ወታ እንዳትሄድባት፣ ልጇ እንደ በፊቱ ወታ እንዳትሄድባት በጣም በብዙ ነገሮች እየተጠነቀቀች ትገኛለች። ሲቀጥል ደግሞ ማለት ነው ከብሌን ጋር በጣም ብዙ ነገሮች ላይ እያደረሰችባት ትገኛለች ማለት ነው። ባገኘችው አጋጣሚ ከመጀመሪያውም ጀምሮ ማለት ነው ብሌንን ማሰቃየት እንዲሁም ደግሞ ወይዘሮ ሰላምንም እንደዚሁ ማሰቃየት ነው የምትፈልገው። በነገራችን ላይ ቃል ማለት ነው አሁን ላይ በተለይ ወይዘሮ ገነት ምን ብላታለች? አንቺን ማንም አይወድሽም ብላታለች። እንኳን የኔ ልጅ አንቺን ሊያገባ አይደለም አንቺን ማንም አይፈልግሽም፣ በጣም ክፉ ነሽ፣ አንቺ እኮ ሰይጣን ራሱ ይቀናብሻል በማለት ማንም እንደማይወዳት ማንም እንደማይጠጋት በማንም እንደማትፈለግ ወይዘሮ ገነት ልክ ልኳን ነግራት ነበር። በዚያን ሰዓት እጅግ በጣም ነበር የተበሳጨችው ቃል ማለት ነው። እንዴት እንደዚህ ትለኛለች ይቺ አሮጊት፣ እንዴት ማንም አይፈልግሽም እንዴት ትለኛለች በማለት ማለት ነው። በነገራችን ላይ ወይዘሮ ገነትም ይህን ነገር ልትናገር የቻለችው ማለት ነው በእርግጥ እናት ነች። እሷም ያው ቃል ሊከፋት ይችላል፣ እሷም ልጆች አሏት። ግን ደግሞ ቃል ያልሆነ ነገሮችን ወይዘሮ ገነትን እየተናገረቻት አሳብዳታለች ማለት ይቻላል። ለምን ከሁለት ልጆቿ ጋር እንድትጣላ ምክንያት የሆነችው ራሷ ቃል ነች ማለት ነው። ምክንያቱም እያንዳንዱን ነገር ለብሌን ተናግራለች። ወይዘሮ ገነት ሙሉውን አልተናገረችም ነበር ማለት ነው። ያንን ነገር ያደረገችው ደግሞ ልጆችን ማጣት አልፈልግም እንደ እናት ነው። በቃ ልጆች እንደዚህ ነው ላለችው ነገር ላመነችው ነገር ያደረገችው እናት ደግሞ ምንም ታድርግ ምንም በእርግጠኝነት ማለት ነው ብሌንም ሆነ እንዲሁም ዳግም ደግሞ ይቅርታ ያደርጉላታል በእርግጠኝነት ማለት ነው። ግን ቃል ደግሞ የሰራችው ስራ ልክ አይደለም። በእናትና በልጅ መካከል ገብታ ማለት ነው ብሌን እንደዚህ አይደለም፣ እናትሽ እኮ ልክ አይደለችም፣ እንደዚህ ነው ብላ ይሄን ያክል ማለት ነው ወይዘሮ ገነትንም እንትን ማለት አልነበረባትም። ሲቀጥል ደግሞ ያው ብሌንም አጥፍታለች። እናቴ እንዴት እንደዚህ ታደርጊያለሽ ብላ ከእናቷ ላይ ነው ስልክ የዘጋችው። በነገራችን ላይ ምንም ብትሆን ምንም እናቷ እስከሆነች ድረስ ማዳመጥ መቻል አለባት። ትሰማት አይደለ? እናቴ ነች ትላት አይደለ? ስለዚህ ማዳመጥ መቻል ነበረባት ማለት ነው። ግን ደግሞ ወዲያውን ነበር
ከእናቷ ላይ ስልክ የዘጋችባት እና በዚህ ምክንያት ዳግም ከቤት ወጥቶ በወይዘሮ ገነት ምክንያት ከቤት ወጥቶ ይኸው ስንት ቀኑ ተመለሰም። ስለዚህ በሱም በጣም እየተጸጸተች ትገኛለች። እንግዲህ ወይዘሮ ገነት ብሌንንና እንዲሁም ደግሞ ዳግም አንድ ላይ እንዳይሆኑ ያደረገችው ነገር እጅግ በጣም ዋጋ እያስከፈላት ይገኛል ማለት ነው እና ማንም እንደማይወዳት ማንም እንደማይፈልጋት እንኳን ለልጅ ልድርሻ አይደለም አንቺ እኮ ሁሉም መጠቀሚያ ነው። አቶ በኃይሉ ራሱ አንቺን መጠቀሚያ ነው የሚያደርግሽ። መጠቀሚያ ሆነሽ ለአቶ በኃይሉ መጠቀሚያ ሆነሽ እንጂ እሱ ራሱ አይፈልግሽም። ይብን ራሱ ሰላም ራሱ ትክክለኛ ልጇ እንዳልሆንሽ አውቃለሁኝ። እሷ ራሱ አትፈልግሽም እና አንቺ መቼም ቢሆን መቼም የኔ ልጅ ዳግምን ልታገቤ አትችይም በማለት እንግዲህ አስረግጣ ነግራት ነበር። ወዲያውኑ ቃል እንግዲህ ልብሶቿን ሰባስባ ማለት ነው በሌሊት ነበር የወጣችው። ያው ወይዘሮ ገነት አባረረችኝ፣ በሌሊት አባረረችኝ። አንቺ የእሷ ልጅ እዚህ ትንከባከቢያለች፣ እሷ ግን እንዴት እንዳባረረችኝ ምግብ ራሱ አልሰጠኛለች። ሴት ልጅ ነኝ ግን ደግሞ በጨለማ ውጭ ያለችኝ ይኸው አባረረችኝ በማለት እንግዲህ የውሸት ዜናዋን መታ ለሰላም ነግራታለች። ለነገሩ አንቺ እኔን አታምኝም፣ ግን ደግሞ እሷ በሌሊት ነው ያባረረችኝ፣ ምግብ አሰጠኝም፣ ምግብ ከለከለችኝ እያለች እንግዲህ ስለ ወይዘሮ ገነት ክፉነት ለሰላም ትነግራታለች። ሰላም ደግሞ እንዴት እንደዚህ ታደርጋለች? ልጅን እንዴት በጨለማ ውጭ ትላታለች? እንዴት ይሄ እኮ አያስነዋሪ ነገር ነው፣ ለምንስ እንደዚህ ታደርጋለች? በማለት እንግዲህ ሄዳ የጮሆችባት ደግሞ ሰላም ያው ብሌንን ነው ማለት ነው። እናትሽ ልጅን በጨለማ አስወጣቻት፣ ምግብ ከለከለቻት። እንዴት ምን አይነት ብልግና ቢሆን ነው? ሴት ልጅ ራሱ እንዴት በጨለማ ውጭልኝ ይባላል? በዚህ ምሽት እንዴት ልጄን ታስወጣታለች? በማለት እንግዲህ ለብሌን ትናገራለች ማለት ነው። ብሌን ደግሞ የኔ እናት እንደዚህ አታደርግም፣ ምንም ይሁን ምንም በጨለማ አታስወጣትም። አዎ ተጣልተው ሊሆን ይችላሉ፣ አልተግባቡ ሊሆን ይችላሉ። እንግዲህ ትዝ ሲላት በቃ ሁሉን ነገር ማለት ነው ወይዘሮ ገነት ማለት ነው ቃል እንደነገረች ስለ ወይዘሮ ገነት በዚያ ምክንያት ተጨቃጭቀው ነው በቃ በእርግጠኝነት በማለት እንግዲህ ያው በልቧ አሰበች ማለት ነው ብሌን። እና ዝም ብለው ተጣልተው ሊሆኑ ይችላል እንጂ በእርግጠኝነት እናቴ በጨለማ አታስወጣትም ነበር ያለችው ማለት ነው። አታስወጣትም ብላለች ማለት ነው። ግን ደግሞ ይኸው በጨለማ እንዴት ደፍራ እንዴት ሴት ልጅ እንዴት በጨለማ ታስወጣለች? ምን አይነት ክፉ ብትሆን ነው? ምን አይነት ብልግና ነው ይሄ? በማለት እንግዲህ ሰላም ተናግራለች ማለት ነው። በቃ በጭፍን ነው የምትጓዘው በነገራችን ላይ ሰላም በጭፍን ብሌን እንኳን እያወቀች ዝም የምትለው በቃ ወይ የሆነ ነገር ፈልገሽ ነው ምናምን ነገር ስለምትላት ወይዘሮ ሰላም ስለማታምናት ነው እንጂ ብዙ ነገሮች መናገር የምትፈልጋቸው ነገሮች አሉ። ግን ደግሞ ለምንድን ነው ሰላም በአንድ አቅጣጫ ብቻ የምትጓዘው? አሁንም ማለት ነው ዶክተሩ ይብን ራሱ ቃል ያንቺ ልጅ አይደለችም፣ ይህን እርግጠኛ ደግሞ እውነቱን ደግሞ ቀስ ብዬ አወጣዋለሁኝ። እሷ እርግጠኛ ልጅሽ እንዳልሆነች መረጃ እያንዳንዱ አመጣለሁ። ምርመራው እንደገና ይካሄዳል በእርግጠኝነት። ከዚህ በኋላ እንደውም ስሬ የሚሆነው ይሄ ነው። እሷ ትክክለኛ ልጅሽ እንዳልሆነች እርግጠኛ ነኝ። ምክንያቱም በብዙ ነገሮች አቶ በኃይሉ እኔን ሲደልለኝ ነበር። ሲቀጥል ደግሞ ቃል ራሱ በገለዋ በጣም ብዙ ነገሮች ለማሳሳት ሞክራ ነበር እና ይህ ሁሉ ነገር እንዴት ቃል እንዴት የሰላም ልጅ ልትሆን ትችላለች? በፍጹም አይደለችም። እኔ ትክክለኛ ያንቺን ልጅ አመጣለሁ፣ እሷ ደግሞ ቃል ደግሞ ትክክለኛ ልጅሽ እንዳልሆነች የሚያረጋግጥ ነው የማመጣው በማለት እንግዲህ ቃል ገብቶላታል። እሱና ስሬ እሱ ነው ብሎ እንግዲህ እንትን ብሏል ማለት ነው። ሲቀጥል ደግሞ አሁን ላይ አቶ በኃይሉ ራሱ ግራ ገብቶታል። እንዴት ቃል እንዴት የሰላም ልጅ ልትሆን ትችላለች? እኔ ተሳስቼ ነው እንዴ? እኔ ወደዚህ ቤት ሳመጣ ተሳስቼ ነው እንዴ? ቃል ነች እንዴ የእሷ ትክክለኛ ልጅ? እያለ እንግዲህ አቶ በኃይሉ እጅጉን በጣም ግራ እየተጋባ ይገኛል ማለት ነው። እንግዲህ ምንም ነገር ወደኋላ የማትለው ቃል ደግሞ አሁን ድርቅ ብላ እንኳን ውጤቱ የእሷ ሆኖላት ማለት ነው። እንዲሁም ደረቅ ነች። ድርቅ ብላ እንግዲህ አንቺ ብዙ ነገር አድርገሽኛል እያለች እንዲሁም ያው ሰላም እንድትጸጸት ራሷን እንድትወቅስ በቃ እንዴት ልጇን ታባረራለች፣ እንዴት እንደዚህ ታደርጋለች እንድትል ውስጧ እንዲሰማት ቅቅል እያደረገቻት ትገኛለች። በነገራችን ላይ ማለት ነው አሁንም ማለት ነው አንቺ እናት ነሽ፣ አንቺ እናት አይደለሽም። አባረሽኛል እኮ መኝታ ቤቴን እኮ አቃጥልሽዋል። አንቺ እናት አይደለሽም። እኔ ሙሉ እናቴ ነሽ ብዬ አልቀበልም እያለች እንግዲህ አሁን ላይ ሰላምን እየወቀሰቻት ትገኛለች ማለት ነው። ሲቀጥል ደግሞ ያው ብሌንንም እጅጉን በጣም እያሰቃያቻት ትገኛለች እያንዳንዱን ነገር ማለት ነው። እና አሁንም ቢሆን
እኔ ያንቺ ልጅ ከሆንኩኝ ካመንሽ እያንዳንዱ የማደርጋቸውን ነገር እንድትናገርኝ አልፈልግም ብላለች ማለት ነው ቃል። ያ ማለት እንግዲህ ምንም አይነት ነገር ቃል እዚያ ቤት ውስጥ የፈለገችውን ነገር ብትናገር፣ ብሌንን ብትቆጣት፣ የፈለገችውን ነገር ብታደርግ ማንም ዞር ብሎ እንዲናገራት አትፈልግም ማለት ነው። ስለዚህ የፈለግኩትን ነገር አንቺ ነሽ ያስናቅሽኝ፣ አንቺ ነሽ ያዋርድሽኝ፣ አንቺ ነሽ እንደዚህ፣ አንቺ እናቴ እንኳን እኔን አላከበርሽኝም። ስለዚህ ሌላው እንዲያከብረኝ እንዴት ትጠብቂያለሽ? እና እኔ ራሴን ማስከበር እፈልጋለሁ። ስለዚህ በነገራችን ላይ ሰላም ራሱ ብላታለሽ ብሌን፣ እያንዳንዱ ቃል የምትልሽን ነገር አድርጊ፣ አንቺ ሰራተኛ ነሽ፣ እሷ ደግሞ አዛዥሽ ነሽ ብላለሽ ማለት ነው። እና የግድ እያንዳንዱ ነገር እኔ የምላትን ነገር መታዘዝ አለባት፣ መስራት አለባት፣ ማድረግ አለባት። በቃ ይህ ስላት መሄድ አለባት፣ ቆሚ ስላት መቆም አለባት። ይህን ራሱ ሰላምና እንዲሁም ቃል ራታቸውን እየበሉ ማለት ነው። አንቺ ቆመች ተመልከች። ምክንያቱም በቃ ከተረፈ ትራፊውን ላንቺ ስለምትወስጂው፣ ካልተረፈ ደግሞ ቆመሽ የግድ መጠበቅ አለብሽ። የሚያንስ ነገር ካለ ደግሞ ታመጫለሽ እያለች እንግዲህ በጣም ቁጭ ብድግ እያደረገቻት እያሰቃየቻት ትገኛለች ማለት ነው። ብሌን አሁንም እየታገሰች ነው። በነገራችን ላይ በጣም ትዕግስተኛ ነች። እየታገሰቻት ነው። ዋጥ አድርጋ አሁንም ስራዋን እየሰራች ትገኛለች ማለት ነው። በመጨረሻም እንግዲህ ውሃን ጭልኝ ብላት ነበር ማለት ነው። ያመጣችው ውሃ እንግዲህ እንዴት እንደዚህ የሚያቃጥል ውሃ እንዴት ታመጫለሽ? ነገር ስትፈልጋት በቃ እሷን ማሰቃየት እሷን በቃ ማንገላታት ስለፈለገች እንዴት ሞቅ ያለ ውሃ እንዴት ታመጫለች ብላ ሆን ፊት ለፊቷ ነበር የደፋችው ማለት ነው። ሰላም በጣም ነው ያዘነችው። እንዴት እንደዚህ ታደርጊያለሽ የሚለው ማለት ነው። በጣም በቃ ድንዝዝ ብላ ነበር የቀረችው ሰላም። እና ብሌን ወዲያውኑ ተናዳ ወደ ውስጥ ነበር የሄደችው ማለት ነው። ግን ደግሞ ወይዘሮ ገነት እጅጉን በጣም ግራ ሲገባት፣ አንደኛ ዳግም አልመጣም ነበረ። ሲቀጥል ደግሞ ብሌንን የግድ ሄጄ ማናገር አለብኝ፣ እሷንም ይቅርታ ማድረግ አለብኝ በማለት ያው ወይዘሮ ገነት ማለት ነው። በነገራችን በጣም የሚያሳዝን ዞር ዞር እያሉ እንግዲህ ዳግምንም እየፈለጉት ነበረ ማለት ነው። እና ከዚህ አንጻር እንግዲህ ብሌንን የግድ ማየት አለብኝ፣ ወደ እሷ መሄድ አለብኝ በማለት ወደ እነ ሰላም ቤት አቅንታ መታለች ማለት ነው። እና ማን ነው እንደዚህ ያደረገሽ? እነሱ ናቸው እንደ ውሃ የደፉብሽ ብሌን በማለት እንግዲህ ጠይቃት ነበር ልጇ። እነሱ እንደሆነ እንግዲህ በምልክት ነግራታለች ማለት ነው። እንግዲህ ወይዘሮ ገነት ልክ ስትመጣ እንግዲህ ያው ሰላም የተናገረችው ነገር አለ። እንዴት ደፍረሽ ነው ወደ ቤት የምትመጪው? እንዴት እንደዚህ ታደርጊያለሽ? ምን አይነት ደፋር ብትሆይ ነው ወደ ቤት የገባሽው? ልጅን በጨለማ አስወጥተሽ ለምን እያለች እንግዲህ ወይዘሮ ገነትን እየተናገረቻት ነው። በነገራችን ላይ ገነት ወደዚያ ቤት መንጣቷ በጣም አሪፍ ነው። እያንዳንዱን ነገር ማለት ነው እውነቱን የምታወጣበት ጊዜ ነው ብዬ የማስበው። ምክንያቱም ቃል ዋሽታለች። ወይዘሮ ገነት አባራኝ ነው ብላለች። ስለዚህ በጨለማ እንዳላባረረቻት፣ ምንም ነገር እንዳላደረገቻት ራሷ ያው ወይዘሮ ገነት ትናገራለች ማለት ነው። ሲቀጥል ሳሚ ደግሞ በውጤቱ እጅግ በጣም ነው የተናደደው። ምክንያቱም ትክክለኛ የሰላም ልጅ ብሌን እንደሆነ ስለሚያውቅና ብሌን በጣም ጮኻበት ነበር። እንዴት እንደዚህ ታደርጋለህ? እንዴት እንደዚህ ይሆናል? በማለት እጅጉን በጣም ተበሳጭታበት ስለነበር ማለት ነው። እሱም በእርግጠኝነት እውነቱን ለማጣራትና ጥግ ድረስ ለመጓዝ ነገሮቹን ይራመዳል ብዬ አስባለሁ ማለት ነው። እንግዲህ ሁላችንም በጉጉት የምንጠብቀው ይሆናል። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነበር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅጉን በጣም አመሰግናለሁኝ። መልካም ጊዜን ተመኘውላችሁ።